ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። ባለ ሶስት ሆሄ አማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው ቃላቶችን ይዤላችሁ መጥቻለሁ ማለት ነው። ባለ ሶስት ሆሄ ቃላቶች ናቸው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም የትም ሳትሄዱ ከኔ ጋር እስከመጨረሻው ቆዩ። አሁን አብረን እያነበብን እንሂድ። ከዚህ ለምን ይላል? ሰዓት ይላል። ሰዓት የሚለውን ስናይ ሰ ማለት ከሰ ቤተሰብ የመጀመሪያ ፊደል ነው። አ ከአ ቤተሰብ አራተኛ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰዓት የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ቀለም ይላል። ቀለም የሚለውን ስናይ ቀ ማለት ከቀ ቤተሰብ የመጀመሪያ ፊደል ነው። ለ ከለ ቤተሰብ የመጀመሪያ ፊደል፣ ም ከመ ቤተሰብ ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀለም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? አበባ ይላል። አበባ የሚለውን ስናይ አ ማለት ከ ቤተሰብ የመጀመሪያ ፊደል ነው። በ ከቤተሰብ የመጀመሪያ ፊደል፣ በ ከቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አበባ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ገዳሙ ይላል። ገዳሙ የሚለውን ስናይ ገ ማለት ከገ ቤተሰብ የመጀመሪያ ፊደል ነው። ዳ ከደ ቤተሰብ አራተኛ ፊደል፣ ሙ ከመ ቤተሰብ ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገዳሙ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ዘመን ይላል። ዘመን የሚለውን ስናይ ዘ ማለት ከዚ ቤተሰብ የመጀመሪያ ፊደል ነው። መ ከመ ቤተሰብ የመጀመሪያ ፊደል፣ ን ከነ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዘመን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ሁለት ይላል። ሁለት የሚለውን ስናይ ሁ ማለት ከሀ ቤተሰብ ሁለተኛ ፊደል ነው። ለ ከለ ቤተሰብ የመጀመሪያ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሁለት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? አራዳ ይላል። አራዳ የሚለውን ስናይ አ ማለት ከአ ቤተሰብ የመጀመሪያ ፊደል ነው። ራ ከረ ቤተሰብ አራተኛ ፊደል፣ ዳ ከረ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አራዳ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጌታዬ ይላል። ጌታዬ የሚለውን ስናይ ጌ ማለት ከገ ቤተሰብ አምስተኛ ፊደል ነው። ታ ከተ ቤተሰብ አራተኛ ፊደል፣ የ ከ ቤተሰብ መጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጌታዬ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ፓስታ ይላል። ፓስታ የሚለውን ስናይ ፓ ማለት ከፈ ቤተሰብ አራተኛ ፊደል ነው። ስ ከሰ ቤተሰብ ስድስተኛ ፊደል፣ ታ ከተ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፓስታ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ዛፎች ይላል። ዛፎች የሚለውን ስናይ ዛ ማለት ከዚህ ቤተሰብ አራተኛ ፊደል ነው። ፎ ከፈ ቤተሰብ የመጨረሻ ፊደል፣ ች ከቸ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዛፎች የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ውርስ ይላል። ውርስ የሚለውን ስናይ ው ማለት ከወ ቤተሰብ ስድስተኛ ፊደል ነው። ር ከለ ቤተሰብ ስድስተኛ ፊደል፣ ስ ከሰ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውርስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? አመት ይላል። አመት የሚለውን ስናይ አ ማለት ከአ ቤተሰብ አራተኛ ፊደል ነው። መ ከመ ቤተሰብ የመጀመሪያ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አመት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ውጤት ይላል። ውጤት የሚለውን ስናይ ው ማለት ከወ ቤተሰቦች ስድስተኛ ፊደል ነው። ጤ ከጠ ቤተሰቦች አምስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውጤት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ዳግም ይላል። ዳግም የሚለውን ስናይ ዳ ማለት ከደ ቤተሰቦች አራተኛ ፊደል ነው። ግ ከገ ቤተሰቦች ስድስተኛ ፊደል፣ ም ከመ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዳግም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል?
ግጭት ይላል። ግጭት የሚለውን ስናይ ግ ማለት ከገ ቤተሰቦች ስድስተኛ ፊደል ነው። ጭ ከጨ ቤተሰቦች ስድስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ግጭት ግጭት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ሜትር ሜትር ይላል። ሜትር የሚለውን ስናይ ሜ ማለት ከመ ቤተሰቦች አምስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል፣ ር ከለ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ሜትር ሜትር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ቡድን ቡድን ይላል። ቡድን የሚለውን ስናይ ቡ ማለት ከበ ቤተሰብ ሁለተኛ ፊደል ነው። ድ ከደ ቤተሰብ ስድስተኛ ፊደል፣ ን ከነ ቤተሰብ ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መንገድ ስናነባቸው ቡድን ቡድን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ብቃት ብቃት ይላል። ብቃት የሚለውን ስናይ በማለት ከቤተሰብ ስድስተኛ ፊደል ነው። ቃ ከቤተሰብ አራተኛ ፊደል፣ ት ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓተ ባለው መንገድ ስናነባቸው ብቃት ብቃት የሚለውን ቃል ማግኘት እንችላለን። ኦኬ እንደዚህ አድርጋችሁ አንበባችሁ ከጨረሳችሁ በኋላ ደግሞ ፈጠን ፈጠን እያደረጋችሁ ማንበብ ይጠበቅባችኋል ማለት ነው። አሁን ፈጠን ፈጠን ብዬ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ይቆዩ። ኦኬ የመጀመሪያው ቃል ከዚህ ለምን ይላል? ሰዓት ሰዓት። ቀለም፣ አበባ፣ ገዳሙ፣ ዘመን፣ ሁለት፣ አራዳ፣ ጌታዬ፣ ፓስታ፣ ዛፎች፣ ውርስ፣ ዓመት፣ ውጤት፣ ዳግም፣ ግጭት፣ ሜትር፣ ቡድን፣ ብቃት። ልክ እንደዚህ ደግሞ አንበባችሁ ከጨርሳችሁ በኋላ እንደዚህ አድርጋችሁ ፈጠን ፈጠን ብላችሁ ማንበብ ይጠበቅባችኋል ማለት ነው። እንደዚህ ያደርጋችሁ ተለማመዱ። በጣም ቀለል ያሉ ቃላቶች ናቸው። ባለ ሶስት ሆሄ ቃላቶች ናቸው። ቀለል ያሉ ናቸው። እነዚህን እንዲህ ያደርጋችሁ ተለማመዱባቸው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0901 06 81 28 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።